ከጎዳና ወደ ከዋክብት የሾለከው ድንቅ ታሪክ። በአንድ ወቅት በትምህርት ቤት መስኮት ጮለቃ የምታይ ባዶ እግሯን የነበረች ሕፃን ነበረች። ማህበረሰቡ በንቀት የገፋትና ዓለም የረሳቻት የእብድ ሴት ልጅ። ዛሬ ግን እሷ በጎዳናዎች ላይ የለችም። ወደ ትምህርት ቤት ተመልሳለች። ያውም በአንድ ባለጸጋ ቢሊዮነር ጥበቃ ስር ሆና በከተማ ውስጥ ባሉ ምርጥ የግል ትምህርት ቤቶች ውስጥ እየተማረች ነው። የአእምሮ በሽተኛዋ የሆነችው እናቷም በከፍተኛ የአእምሮ ሕክምና ሆስፒታል ውስጥ ሕክምና እየተከታተለች ነው። በፍርድ ቤት ውስጥ ያለው አየር ረጭ ብሏል። ሾላላ በቺፍ አጉና በጄሲካ መካከል በዝምታ ተቀምጣለች። ዳኛው በመነጽራቸው አሻግረው እያዩዋት ለምን እዚህ እንደመጣሽ ገብቶሻል ሲሉ ጠየቋት። ሾሎላም አዎ ጌታዬ፣ ቺፍ አጉ ጉዲፈቻ ሊወስደኝ ይፈልጋል ስትል መለሰች። ታዲያ ምን ይሰማሻል ሲሏት ወደ ቺፍ አጉ አይታ በመጨረሻ ወደ ቤቴ እንደገባው ይሰማኛል አለች በለሰለሰ ድምፅ። ዳኛው መዶሻቸውን በመምታት እንዲህ አሉ። ይህ ፍርድ ቤት ሾላላን ከዛሬ ጀምሮ የቺፍ አጉ ሕጋዊ ልጅ አድርጎ ዕውቅና ሰጥቷል። ያ ድምፅ በሾሎላ ልብ ውስጥ ለዓመታት የነበረው የባድነት ግንብ አፈራረሰው። እሷ አሁን የማንም አይደለችም። እሷ የባለጸጋው ልጅ፣ የፍቅር ልጅ ሾሎላ አጉ ናት። የቃላት አጻጻፍ ስፔሊንግ ቢ ሻምፒዮን ሾሎላ ወደ ትምህርቷ ተመልሳለች። ብዙም ሳይቆይ በብሔራዊ የቃላት አጻጻፍ ውድድር ላይ ተሳታፊ ሆነች። በአንድ ወቅት በአፈር ላይ በባዶ ትጽፍ የነበረችዋ ልጅ አሁን በመድረክ ላይ ቆማ አስቸጋሪ ቃላትን ያለምንም ስህተት ትናገራለች። በመጨረሻም ኤፒስቲሞሎጂ የሚለውን ቃል በትክክል በመጥራት በናይጄሪያ ታሪክ ትንሿ የቃላት አጻጻፍ ሻምፒዮን ሆነች። ምቀኞች በኢንተርኔት ላይ የድሮ የጎዳና ላይ ፎቶዋን እየለቀቁ ሊያሳፍሯት ቢሞክሩም ቺፍ አጉ ግን እንዲህ አላት። በአፈር ላይ ስትጽፊ ይስቁብሽ ነበር፣ አሁን ግን በአቧራሽ እየታፈኑ ነው። ማረጋገጥ ያለብሽ ሁሉን አረጋግጠሻል። የዓለም አቀፍ የትምህርት ዕድልና ስንብት። ሾሎላ ከአፍሪካ አንደኛ በመውጣት በአሜሪካ ለሚገኝ ታዋቂ ትምህርት ቤት ሙሉ ትምህርት ዕድል ስኮላርሺፕ አገኘች። የመሄጃዋ ቀን ሲደርስ ቺፍ አጉ የማንጎ ቅጠል ቅርጽ ያለው የወርቅ አንገት ሐብል በስጦታ ሰጣት። ከየት እንደመጣሽ መቼም እንዳትረሺ ነው አላት። ጄሲካ በእንባ ታጅባ የፈለገ ዓለም ቢሰፋ ማንነትሽን እንዳትረሺ ስትል አሳሰበቻት። ሾሎላ አሜሪካ ገብታ በቤተ ሙከራዎችና በቤተ መጻሕፍት ውስጥ አዲስ ሕይወቷን ስትጀምር በትውልድ ሀገሯ ላይ ታምር እየተከሰተ ነበር። ዓለም እብድ ያላት እናቷ አዲኒ በሕክምና ብርታት ቀስ በቀስ ወደ ራሷ እየተመለሰች ነበር። ዶክተር አይሻ ለቺፍ አጉ እንደገለጹት ማገገሙ ቀርፋፋና ከባድ ቢሆንም በቋሚ ድጋፍና ጥንቃቄ የታጀበው ሕክምና ውጤት እያመጣ ነው። ሾሎላ በፓስፖርቱ ላይ አጉ የሚለውን ስም ይዛ በዓለም መድረክ ላይ ስትደምቅ፣ እናቷም ከዓመታት ጨለማ በኋላ ወደ ብርሃኑ ዓለም እየተመለሰች ነበር። በሆስፒታል ውስጥ ለ6 ወራት የተደረገው ጥረት ፍሬ አፍርቶ የሾሎላ እናት አዲኒ ነቃች። ልጄ ታለች ስትል ጠየቀች። ሾሎላ በደስታ ተውጣ ከአሜሪካ መጣች። ነገር ግን እናቷን ስታገኛት ሌላ ልብ የሚሰብር ነገር ገጠማት። አዲኒ የአእምሮ ህመሟ ቢሻላትም ሾሎላን ግን ማስታወስ አልቻለችም። ልጄማ በዝናብ ተወስዳ ሞታለች ትላለች። ሾሎላ እናቷ እንድታስታውሳት ብዙ ብትጥርም እናቷ ግን እንደ እንግዳ ትቆጥራት ነበር። በመጨረሻ ሾሎላ እናቴ ባታስታውሰኝም እኔ ግን ሁሌም አስታውሳታለሁ በማለት ፍቅሯን በጸሎትና በዝምታ መግለጽ ጀመረች። በመሃል ግን ሌላ ፈተና መጣ። ሾሎላን በልጅነቷ ጥሏት የጠፋው ወላጅ አባቷ አልዲፓ ሾሎላ ታዋቂና ባለሀብት መሆኗን ሲሰማ ልጄን እፈልጋለሁ ብሎ መጣ። ቺፍ አጉን በደም አትበልጠኝም እያለ ተገዳደረው። ጉዳዩ ፍርድ ቤት ደረሰ። በፍርድ ቤቱ ውስጥ ሾሎላ በቆራጠኝነት ቆመች። ለአባቷ እንዲህ አለችው፣ ይቅር እልሃለሁ፣ ግን ለወደፊት ሕይወቴ ምንም ዕዳ የለብኝም። በጎዳና ስራብ ስደበደብና እናቴ በመኪና መካከል ስትጮህ የት ነበርክ? አንተ ሕይወትን ሰጠኸኝ። ቺፍ አጉ ግን ሕይወቴን አተረፈው። ስለዚህ እኔ የምመርጠው ዓለም በናፈቀኝ ጊዜ ያሳየኝን ቺፍ አጉን ነው
ዳኛው ሾሎላ ከቺፋጎ ጋር እንድትኖር ወሰነ። ደም ብቻውን ቤተሰብ እንደማይሰራ፣ ቤተሰብ የሚገነባው በፍቅር መሆኑን ለዓለም አሳየች። የዶክተር ሾሎላ ስኬት 10 ዓመትን አለፉ። ሾሎላ አሁን የአእምሮ ሐኪም ኒውሮሎጂስት ሆናለች። እናቷ የታመመችበትን ህመም ሌሎችን ለማከም ተማረች። እሷና እህቷ ጄሲካ ጎበዝ የሰብአዊ መብት ጥበቃ ሆናለች። በጋራ የማንጎ ዛፍ ፋውንዴሽን የተባለ ተቋም አቋቋሙ። ይህ ተቋም እንደ እናቷ በጎዳና ላይ ለወደቁና የአእምሮ ህመም ላለባቸው ምስኪኖች ነፃ ሕክምናና መጠለያ ይሰጣል። በፋውንዴሽኑ የምረቃ ቀን ላይ ሾሎላ እንዲህ አለች። አንድ ሰው ብቻ ስላየኝ፣ አንዲት ልጅ ስላመነችብኝና አንድ የማንጎ ዛፍ የመማሪያ ክፍሌ ስለሆነ እዚህ ቆሜያለሁ። ማንም ሰው ተሰብሮ አይቀርም፣ በፍቅር የማይድን አእምሮ የለም ብላ በንግግሯ ለታዳሚው ተናገረች። ታዳሚውም በእንባ ተራጨ። ታሪኩ የሚደመደመው በታላቅ የድል አድራጊነት ስሜት ቢሆንም በውስጡ ግን ትልቅ መስዋዕትነትን ይዟል። ሾሎላ የዓለም አቀፍ ሳይንቲስትና ዶክተር ሆና ስትመለስ ያገኘችው ክብርና ዝና በልጅነቷ ላጣችው የእናትነት ፍቅር ምትክ አልሆናትም። እናቷ አዲኒ ከበሽታዋ ብታገግምም የልጇን ማንነት ማስታወስ አለመቻሏ የታሪኩ ትልቁ አሳዛኝ እውነት ነው። ይህ የሚያስተምረን ነገር ቢኖር ስኬት ሁሉንም ነገር ሊመልስልን እንደማይችል ነው። አንዳንዴ የምንወደው ሰው ሕይወት ውስጥ የምንፈልገው ቦታ ላናገኝ እንችላለን። ነገር ግን ሾሎላ እንዳደረገችው እነሱ ባያውቁንም እንኳን እኛ እነሱን መንከባከባችን የሰው ልጅ የመጨረሻ ጥግ መሆኑን ያሳየናል። ኦሎዲፓ ወላጅ አባቷ በስኬት ጊዜ መምጣቱና የሾሎላን ምላሽ ለታሪኩ ትልቅ ትምህርት የሰጠ ክፍል ነው። ሾሎላ አንተ ሕይወት ሰጠኸኝ፣ ቺፋጎ ግን ሕይወቴን አተረፈው ስትል ቤተሰብ በደም ብቻ ሳይሆን በድርጊት እንደሚገነባ መስክራለች። ትምህርቱ ወላጅነት በዘር ማስተላለፍ ብቻ ሳይሆን በአስቸጋሪ ቀን አብሮ መቆም፣ በማሳደግና ተስፋ በመስጠት የሚረጋገጥ የቅዱስነት ተግባር ነው። ሾሎላ የራሷን ህመም ወደ መድኃኒትነት ቀይረዋለች። እናቷን ያጣችበት የአእምሮ ህመም ሌሎችን ለማከም መጠቀሟ ለደረሰባት በደል በቀል ሳይሆን ፈውስ እንደመረጠች ያሳየናል። አስተማሪነቱ ካለፍንበት መከራ ተነስተን ለሌሎች መጠለያ መሆን እንደምንችል ያሳየናል። እሷ የዛሬ ዶክተር ብትሆንም ትላንት አፈር ላይ ስትጽፍ የነበረችው ባዶ እግር ሕፃን ፈጽሞ አልረሳችውም። የያዘችው የማንጎ ቅጠል ወርቅ ከየት እንደመጣሽ አትርሺ የሚለውን የቺፋጎን ምክር ዘላቂ አድርጎታል። ታሪኩ በአሳዛኝ ሁኔታ ቢደመደምም እናቷ ባለማወቋ በመጨረሻው ግን ተስፋ ሰጪ ነው። ሾሎላ እናቷን ወደ ልጅነቷ ባትመልሳትም ወደ ሰውነቷ መልሳታለች። በሰላም እንድትኖር፣ እንድትዘፍን፣ እንድትታከም አድርጋታለች። ማንም ልጅ የቆሻሻ ወይንም የጎዳና ውጤት አይደለም። እያንዳንዱ ሰው በውስጡ ተቀብሮ ያለ አልማዝ አለው። ያንን አልማዝ ለማውጣት ግን እንደ ቺፍ አጎ ያሉ አርቆ ሐሳቢ፣ እንደ ጄሲካ ያለ እውነተኛ ጓደኛና እንደ ሾሎላ ያለ የማይበገር መንፈስ ያስፈልገናል። ፍቅር ካለ የማይደን ቁስል፣ የማይታደስ እውነት የለም። የተወደዳችሁ የዩቲዩብ ቻናል ተመልካቾቻችን ታሪኩን እዚህ ላይ ቋጨን። በሌላ ታሪክ እስከምንገናኝ መልካም ጊዜ ይሁንላችሁ።